ውድና የተከበራችሁ የበጎ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው አንዲት ቪዲዮ ወደ እናንተ ይዤላችሁ ብቅ ብያለሁኝ። ላይክና ሰብስክራይብ ስለምታደርጉኝ ከልቤ አመሰግናለሁ፣ ወዳችኋለሁኝ። እንግዲህ ጀሪ መቼም ላይ አይጠፋትም አታጣም። ረዱ ምን ማድረግ እንዳለባት ሲያደናግራትና ግራ ሲገባት ወደ ጀሪ ትሄዳለች። ታስብና ታስተነትንና ከጀሪ መሄድ ይልቅ ጀሪ ጋር ከመሄድ ይልቅ እኔ ከመሄድ ለምን ጓደኛዬን አልካትም ሜላትን ትልና ሜላትን ትልካታለች። እንግዲህ ሜላት ያለውን ነገር በሙሉ ከጀሪ ጋር ከተወያዩ በኋላ እንዲሁም ሄቨን ባለችበት የሚሆነው ነገር አንድ ሀሳብ አለኝ። በዚህ ሀሳብ ካልተስማማችሁ እኔ እጃችሁን እየያዝኩኝ አይናችሁን ጨፍኔ ፍቅር ውስጥ አልከተትኳችሁም። እያንዳንዳችሁ በየተራ እየመጣችሁ አትረብሹኝ። እኔ በጣም ባለ ብዙ ጉዳይና ብዙ ጉዳይ ያለብኝ ሰው ነኝ። ስለዚህ ይህንን የምሰጥሽን ሀሳብ በፍጥነት የምትስማሚ ከሆነ እሺ፣ የማትስማሚ ከሆነ ድርሽ እንዳትይ ነይ ሄቨን እንሂድ ብላ በመቆጣትና በማበሳጨት ሄቨንን ስትጎትት እሺ እኔ ተስማምቻለሁ ትላለች። ሜላትም እንዴት ተስማማች ስትነግራት ጀሪም ያለውን ነገር በሙሉ ዳጊን እንድትቀርብ ረዱ ትረዳታለች። እሱ ሳያያትና ተቀመጠበት ቀስ ብላ መጥታ አይኑን ሽፍን አድርጋ እንድትይዘው ከዛም በኋላ ሜላት መስለው እንድደነግጥ ከዛም በኋላ ሲገለጥ እየተለማመዳት እሷ መሆኑን እያወቀ የተለማመዳት ቢያንስ እያፈቀራት ሄዳል ወይ የለመዳት ሄዳል በሚል ሀሳብ ይስማማሉ። ግን ደግሞ እኮ እንደዛ ለማድረግ አይመችም። ምክንያቱም ሁል ጊዜ እሱ መነጠር ያደርጋል። በዛ ላይ ይህንን ደፍሬ እኔ ልነግራት አልችልም። ጀሪዬ አንቺ ትሻያለሽ አስረጃት ትልና ጀሪን ወደ ረዱ ትልጋታለች። ከዛን ሜላት ከላከቻት በኋላ ጀሪ ረዱን ስታገኛት ያለውን ነገር በሙሉ ማድረግ ያለባትን ነገር በሙሉ አንቺን እያፈቀራሽ ወይ ደግሞ እየቀረበሽ ለአንቺ ስሜት ወይ ፍቅር እንዲኖረው ማድረግ የምትችይው እሱን በመቅረብ እንጂ እሱን ስታይ በመፍራትና በመሸሽ አይደለም እንዳልሆነም ታስረዳታለች። ከዛን እሷም የተባለችውን ነገር ያዝ አድርጋ ግን ይህንን መነጸሩን እንዴት እናደርገዋለን? ባክሽ እሱ እኔ እኮ ጀሪ ነኝ እንደሱ እኔ መላ አላጣም። ስለዚህ አንቺ ዝም ብለሽ እኛ በተቀመጥንበት ትመጭና ቀስ ብለሽ ትይዥና እኛ ስለ ሜላት እያወራን እየተጫወትን ስለ እሷ ያለውን ነገር እየነገር ነው ባለበት ሰዓት ላይ አንቺ ትመጭና አይኑን ሽፍን ታደርገዋለሽ በእጆችሽ ትላታለች። አይ ጀሪ መላ አያልቅብሽ። ከዛን እሷም ረዱ የተባለችውን በመያዝ አይኑን ጭፍን ታደርገዋለች። እሱም እቺ ደግሞ ማናት? ማነሽ? ለወቀኝ እስኪ እኔ ማነኝ ትለዋለች። አንተ ደግሞ ማነህ የምትለው? አሁን ስናወራ ስለ ሜላት አልነበር እንዴ? ማን ይሆናል ሌላ? እሷ ናታ የምትሆነው ትለዋለች። እሱም እጆቿን ከአይኑ ላይ እንድታነሳ ምንም ፍቃደኛ አልነበረም። እንደውም ተጨፍኖ ቢውል በጣም ፍቃደኛ ነበር። እሷም ከብዙ ቆይታ በኋላ እና ከመደናገር በኋላ እሱም በጣም ሲደናገረው ጉንጮቹን ሳማ አርጋ እጆቹን ታነሳለች። ወደ እሷ ለመዞር የፈጀበት 1 ሰዓት ነበር። ሜልዬ አመሰግናለሁ። ሜልዬ በቃ ተሳካልኝ ማለት ነው። ሜልዬ ተዛ ተተንከሲስ ጓደኛዬ ከማርክ ከሚባለው ወጣሽ ማለት ነው፣ ራቅሽ ማለት ነው። ሜልዬ በጣም ወድሻለሁኝ የሚለውን ሀሳቡን በልቡ እያብሰለሰለ ወደ እሷን ሜላት ናት ወይስ ረዱ ናት? ረዱ የሚለው ቃል ምንም በአእምሮ አልመጣለትም፣ ሀሳቡም አልመጣለትም። ትሆናለች ብሎም አልጠረጠረምና እሱ ያመነውና ትሆናለች ብሎ ያሰበው ሜላትን ስለሆነ ሜሉ በሚል ወይኔ በማማሞት እያለ ወደ እሷ የእሷን ፊት ለማየትና ወደ እሷ ለመዞር የፈጀበት 1 ሰዓት ነበር። ልክ እንደዞረ ሜላት ሳትሆን ረዱ ነበር የታጠገቡ ያለችው።
አንቺ ነሽ ማለት ነው እኔን የሳምሽኝ? እኔ እኮ ድንግል እኮ ነኝ። የምሳመው ያገባሁ የሰርጌ ቀን ነው። ምን ሆነሽ ነው የምትስሚኝ? ድንግል የናበላሽ እያለ በጣም ሲያሳቅቃት ነበር ልጁ። እናም ተነስቶ ትቷት ታጠገቧ ብር ብሎ ነው የሄደው። ዝቶባት እንደውም አስፈራራት። ከዚህ በኋላ አጠገቤ እንዳትደርሺ አልወድሽም አልኩሽ አይደል እንደ አይገባሽም እንደ በማለት ማለት ነው። እሷን እንግዲህ በርቀት የሚከታተሉት ጀዲና ሄቨን ይህንን ነገር ታጠገቧ ትቷት እንደሄደ ስላዩና ስለተመለከቱ ወደ እሷ ሄደው ያለውን ነገር ነው ማጽናናትና ለማረሳሳት ሞክረዋል። እንደሚስተካከልም ተስፋ ሰጥተዋታል። እንግዲህ የረድኤትና የሜሉ የነጀሪ የነ ዳግም ይህንን ይመስላል ታሪካቸው። እንግዲህ በቀጣይ ቪዲዮ ማን ወስዳታል? ረዱን ማርክ ወስዳታል ወይስ ዳግም ይወስዳታል? ማን ያሸንፋል የሚለውን በቀጣይ ቪዲዮ ነው የምናየው። ወሰላሙ አሌይኩም። ወዳችኋል ቤተሰቦቼ።